ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ እጅግ በጣም ለኔ በጣም ልዩ ለፀጉር መንከባከብ ለፀጉር ቆዳ በተለይ ንጹህ ከፎረፎር የሚያላቅቅ ለኔ እንደ አንደኛ የማደርገው የፀጉር ማሳደጊያ ለማማዬ ኮመን የምጠቀምላት ሁልጊዜ የምጠቀምላት ከልጅነት እስካሁን አብሯት ያለ የፀጉር ማሳደጊያ ውሃ የፀጉር ቆዳን ቆንጆ ንጹህ የሚያደርግ ውህድ ነው ይዤላችሁ የመጣሁት። ትጠቀሙበታላችሁ በውጤቱ ደግሞ እንደምታመሰግኑኝ እርግጠኛ ነኝ። ለምን ይሰራል? እኔም ማሳያችሁ ሁሉ ይሰራል። ተጠቀሙት። እውነት አንዳንዶች መታችሁ እያመሰገናችሁኝ ነው። እኔም በጣም መርጣችሁ ስላያችሁኝ የእናንተ ምርጫ ስለሆንኩ እኔ በጣም ደስተኛ ነኝ፣ ኩራት ይሰማኛል። በጣም አመሰግናችኋለሁ። ስለዚህ አንድ ማንኪያ አብሽ፣ አንድ ማንኪያ ሩዝ፣ አንድ ማንኪያ ደረቅ ሮዝመሪ ነው ያደረኩት። ሮዝመሪ እርጥቡንም ማድረግ ትችላላችሁ ያላችሁን። ሁለቱም ጥቅሙ አንድ ነው። ይሄ ስለደረቀ ያ እርጥብ ስለሆነ የሚለያየው ደረጃ የለም፣ አንድ ነው። ከዛ ቅርንፉድ 15 ፍሬ ነው ያደረኩት። ቅርንፉድ በቂ ነው። ቅርንፉድ ፓወርፉል ስለሆነ ይበቃል። እዚህ ጋር ደግሞ ነጭ ሽንኩርት እኔ ትንንሽ ስለሆኑ 5 ፍሬ ነው ያደረኩት። እናንተ ግን ወፍራም የሆነ ነጭ ሽንኩርት ከሆነ 2 ፍሬ ይበቃችኋል። ከፈል አድርጋችሁ ማድቀቅም አይጠበቅባችሁም፣ ግን ለሁለት ከፈል ካደረጋችሁት በቂ ነው። ከዛ እነዚህ የሚሰጡት ለፀጉር ጤንነት ይሄኑ ልላችሁ አልችልም። ለማማዬ የምጠቀመው እንግዲህ ልክ እንደ ቅባት በሉት። ፀጉሯን እንደዚህ አሁን ይሄን አሁን ቢቆይም ይሄ የሰራኋት ፀጉር ስታይል አሁን ይሄንን ቆዳዋን እፈታታለሁ ፀጉሯን መጀመሪያ። ከዛ ቆዳውን እንዳለ እረጨዋለሁ፣ የውስጥ የፀጉሯ ቆዳ ማለት ነው። ከዛ እንዳለ አርሰውና ቆዳዋን ከዛ በላይ ደግሞ ቅባት እቀባትና ማሳጅ አደርጋታለሁ። ለአንድ 3 ደቂቃ 2 ደቂቃ ቀስ አድርጌ ማሳጅ አደርጋታለሁ። ከዛ ሽሩባ ሰራታለሁ። አላጥባትም። እዚህ ጋር ነው እንግዲህ ዋናው ነጥብ እንድትሰሙኝ የምፈልገው። ቪዲዮውን በትክክል ስሙት እምላችሁ አጠቃቀሙን እንድትሰሙኝ ነው፣ እንድትረዱት ነው፣ ውጤታማ እንድትሆኑ ነው። ይሄንን አትታጠቡት፣ አይሸትም። እውነቴን ነው የምላችሁ። ዛላውን ካልቀባችሁ ዛላው ላይ ነው እናንተ ብዙ ጊዜ የምትቀቡት ዛላውን ነው። ስሩን ብቻ ከሆነ አይሸትም። ዛላው ላይ ሲሆን ነው የሚሸተው፣ ፀጉራችሁ ላይ ሲሆን ነው ሽታው የሚጎላው እንጂ ይሄ በእርግጥ ብዙም ሽታ የለውም። ቀይ ሽንኩርት በሚኖርበት ሰዓት ትንሽ ሽታ ይኖረዋል፣ ግን ያም ቢሆን እንደነገርኳችሁ ካረጋችሁ አይሸትም ማለት ነው። ይሄን አላጥባትም ማማዬ 7 ቀን እስከሚሆናት የመታጠቢያ ቀኗ እስከሚደርስ ፀጉሯን ለ2ም ሆነ ለ3ም ሆነ ልሰራት ሳስብ ላድስላት ሳስብ ይሄንን ልክ እንደ ቅባት እኩል አቀርበዋለሁ ማለት ነው። አስቀምጣለሁ ፍሪጅ ውስጥ። ይሄንን ትልን ረጭና ቆዳዋን ከዛ ቅባት አረግና ስርት አረጋታለሁ። አለቀ። ፀጉሯን ደግሞ እያያችሁ ነው። በጣም ብዙ ነው። ዞማ ነው። ወዙ ያምራል። ጥቁር ነው። ቆዳዋ አንድ ፎርፎር አታገኙም። በጣም ቆንጆ ንጹህ ነው። ስለዚህ ፀጉራችሁ እየረገፈ የምትቸገሩ ልጆች ፎሮፎር አሳከከኝ፣ ፎሮፎር ባይኖር እንኳን ራሱ አሳከከኝ የምትሉ ልጆች ካላችሁ ይሄ ለእናንተ መፍትሄ ነው። ፀጉራችሁን በፍጥነት ለማሳደግ ይሄ አንደኛ ተመራጭ ነው። ስለዚህ አሰራሩን እያያችሁት ነው ብዬ ነው ያውን የገለጻ ማረግላችሁ። የገለጽኩላችሁን ግብአቶች ከጨመራችሁ በኋላ አጠባ አድርጋችሁ 1 ብርጭቆ ውሃ ከጨመራችሁ በኋላ ለ10 ደቂቃ አንተክትኩት። ለ10 ደቂቃ ካንተከተኩ በኋላ ይሄ አሁን ደርቆ ነው ወደ መቀቢያ እቃችን ማስቀመጫ እቃችን ለመገልበጥ ያው መቀዝቀዝ ስላለበት ቀዝቅዞ ነው። ከዛ እናጠለዋለን። ወፍራም ነው፣ ቆንጆ ነው። 1 ብርጭቆ ውሃ ይበቃችኋል። እስኪ እንደገና ግብአቱን ለመግለጽ 1 ማንኪያ ሀብሽ፣ 1 ማንኪያ ሩዝ፣ 1 ማንኪያ ሮዝመሪ፣ 2 ፍሬ ተለቅ ያለ 2 ፍሬ ነጭ ሽንኩርት፣ 15 ፍሬ ቅርንፉድ። ሰምታችሁኛል ብዬ አስባለሁ። ከዛ እነዛን አጠብ እናደርጋለን። 1 ብርጭቆ ውሃ። ትልቁ ከሆነ ሩብ ቀንሱለትና ከግማሽ ከፍ ያለ አድርጉት። ለምን ትንሽ ነው የምንፈልገው ለቆዳችን ብቻ ስለሆነ ባይበዛ ወፈር እንዲል
እንደምታዩት ነው እንግዲህ ወፈር እንዲል። ስለዚህ ትልቅ ብርጭቆ ምንም ስላለ ከግማሽ ከፍ ያለ ውሃ ከግማሽ ብርጭቆ ከፍ ያለ ውሃ ብታረጉት በቂ ነው። አነስ ሲል ወፈር ሲል ጥሩ ነው እንደምታዩት ማለት ነው። ስለዚህ ይሄንን ለ15 ቀን አስቀምጣችሁ ፍሪጅ ውስጥ ፍሪጅም የሌላችሁ ሰዎች ካላችሁ ቀዝቃዛ ቦታ ወፍራም ሙቀት አካባቢ ሲሆን ያው ይቀይራል በሚለው ነው። ለመናገርም ለማስረዳትም ለሰው እንዲያመቸኝ ብዬ እኔ ውጭ አድርጌ ሞክሬዋለሁ። በጣም ይቀይራል፣ እንትኑ ጠረኑ ይቀይራል ምናምን። ፍሪጅ ውስጥ ካረጋችሁ ቀዝቃዛ ቦታ ከሆነ ግን አይቀይርም፣ ትጠቀሙታላችሁ ማለት ነው። እኔ እንደውም እስከ ወር አስቀምጬ ለማቅጠኛ እስከ 15 ቀን ለቆዳ ይጠቀመዋለሁ። እስከ ወር ከሆነ ደግሞ ካልጨረስኩት ከዚህ ከፍ ያለ መጠን ከሰራሁኝ ግን እንደ ማቅጠኛ አረጋዋለሁ። ለአቮካዶ፣ ለሙዝ፣ ለሩዝ ምናምን ስሰራ እንደ ማቅጠኛ አረጋዋለሁ ማለት ነው። እንደምታዩት እንግዲህ ፀጉር ላይ ተቀብታን የተሰራችሁ ይሄንን እንግዲህ ፀጉር ማለት ነው። እና እኔ ዴይ ቱ ዴይ ልክ እንደ ቅባት ነው የምጠቀምላት። አትታጠቡት። ስለዚህ ፎረፎር የሚያስቸግራት ከሆነ ልጅሽ ይሄን ተጠቀሚላት። የማማዬ ቆዳ እጅግ ንጹህ ነው። የግንባሯ ፀጉር እንዴት እንዳሳደገው፣ ፀጉሯን እንዴት ጥቁር እንዳደረገው፣ የፀጉሯን ዛላ እንዴት እንዳወፈረው እኔ እንግዲህ የምታዩት ነው። ያው ፎቶ እያስቀመጥኩ ነው፣ ፀጉሯን እያስቀመጥኩ ነው። የኔን ፀጉር ለምትሉኝ ደግሞ እኔ እኮ 4 ቪዲዮ ሰርቻለሁ፣ ማየት ትችላላችሁ ፀጉሬን እንግዲህ። ስለዚህ እኔ ደግሞ በምወልድ ሰዓት ያው የሴት መውለድ መቼም ከባድ እንደሆነ ታውቃላችሁ። ፊታችን ምናችሁን ለነገራችን ነው የሚቀየረው፣ ፀጉራችን ይረግፋል። እኔ ግን ያው በወለድኩ ሰዓት የፀጉሬ ሁኔታ ይቀያየራል፣ ግን እመልሰዋለሁ በእጄ ስለሆነ ሁሉም ነገር አስተካክለዋለሁ። ያው ለምን እንደሷ ምናምን ካላችሁኝ ብዬ ነው እንግዲህ። ልጆች ላይ ያው ብዙ ለውጥ እናያለን። እነሱ ምንም ያስቡት ነገር የለም፣ ደስ ይላል ስለማይጨነቁ ስለማያስቡ ምናምን እነሱ ላይ በጣም ውጤት እናያለን። ለዛ ነው ያው መጨነቅ መጥፎ ነው ታውቃላችሁ። ለፊትም ለፀጉርም፣ በተለይ ለፀጉር ጭንቀት እጅግ በጣም መጥፎ ነው በጣም። ስለዚህ እንደምታዩት ነው እዚህ ጋር ቆዳዋን ቀብቻት፣ ከዛ ቅባት ቀባትና ይሄን ከረጨው በኋላ ቅባት ቀባትና ጉንጉን አረጋታለሁ። አለቀ። አይሸትም። እንግዲህ ፀጉሯ አዩት እንዴት አባቱ እንደሚያምር። ስለዚህ በሌላ ቆንጆ ቪዲዮ እስከምንገናኝ እወዳችኋለሁ፣ አክብራችኋለሁ። ቻው። ተረድታችሁኛል። አትታጠቡትም ስላችሁ እስከምትታጠቡበት ቀን እስከ 7 ቀን ድረስ እንደዚህ እያደረጋችሁ ተጠቀሙና ከዛ ደግሞ ታጥባችሁ እንደገና ደግሞ መቀጠል ማለት ነው። ቻው።